ወይም ደግሞ ወደ አልኮል የሚጠጣበት ሰፈር ነው የሄደችው። እዛ ሄዳ እንግዲህ የተለያዩ መጠጦችን አዛ ብቻዋን ቁጭ ብላ እየጠጣች ብቻዋን እያወራች ወንድሟ ሄዶ ለምንድን ነው እዚህ የመጣኸው? ለምን ምን ፍለጋ ነው እዚህ የመጣኸው? ብላ እሱ ላይ በጣም ጮክ ብላ ተናገረች። እሷ ጮክ ብላ ስትናገር አስተናጋጆቹ ሁሉ ስራቸውን አቁሞ እሷን መመልከት ጀመሩ። ደግሞ እነሱንም በጣም ጮክ ብላ ተቆጣቻቸው። ስራ የላችሁም እንዴ እናንተ? ስራችሁን አትሰሩም እንዴ? እያለች እነሱን ለመሳደብ ወይም ደግሞ እነሱን ለማንቋሸሽ ሞከረች። እንግዲህ ወንድሟ ይቅርታ፣ አሁን ያለችበት ሁኔታ ትክክል አይደለም ብሎ ውጣልኝ ብላ እሱን እንግዲህ ከአባረረችው በኋላ ብቻዋን እየሳቀች ብቻዋን እያወራች መጠጡ ቦታ ቁጭ አለች ማለት ነው። ኤፍራታ የልጇ መቃብር ቦታ ሄዳ በጣም ስታለቅስ እና ስታነዋ ነበረ። እንግዲህ ናታን የኤፍራታ ባል በጣም እንደሚወዳትና እንደሚያፈቅራት እየነገራት ነበረ። እሷ ደግሞ መዋደድም ብንፋቀርም ብንዋደድም ወደዛ ቤት መመለስ አልፈልግም፣ እዛ ቤት ከተመለስኩኝ ልጄን ያስታውሰኛል፣ እዛ መመለስ አልፈልግም፣ እዚሁ ነው መቆየት የምፈልገው ብላ መልስ ሰጠችው። እሱ ደግሞ የኔ ጨረቃ እኔ በምንም ተአምር በምንም ጊዜ ውስጥ ከአንቺ ጎን ለመሆን ነው የምሞክረው፣ አትክፊኝ እያለ በስስትና ቃላት እያጠረው እሷን ለመናገር እየሞከረ ነው። እሷ ደግሞ እኔም እወድሃለሁ ግን ወደዛ ቤት አልመለስም፣ ልጄን ያጣሁበት ቦታ ነው፣ ብዙ ነገሮች እዛ ቦታ ላይ ልጄን ያስታውሱኛል እና እዚሁ መቆየት ነው የምፈልገው፣ አልሄድም እያለች እሱን ትለዋለች። ናታንም እሺ እንደ ፍቃድሽ ይሁንልሽ፣ እኔም ደግሞ አላስገድድሽም፣ ያንቺን ደስታ ነው የምፈልገው፣ እኔና አንቺ ከተስማማን የኔና ያንቺ ውጤት ነው እሱ ሲላት እንደዚህ አትበል ብላ ጮክ ብላ በቁጣ ድምጿ ተናገረችው እና እኔ በልጄ እንደዚህ እንትን አልልም ብላ መልስ ሰጠችው። ናታን እንግዲህ በስተመጨረሻም ጽዮንን እኔ አመጣታለሁ እያለ ገኒ እናቷን በጣም ተጨንቃ ነበረ። እንዲሁም ደግሞ አቤላ ዳጊ ወንድሟ እኔ ሄጄ አላምጣት ሲል ተዋት፣ እኔ ነኝ የማመጣት፣ እኔ ያለችበትን ቦታ አውቃለሁ አለ ናታን። እንግዲህ ኤፍራታ ወደ ቤት እመለሳለሁ፣ ሂጂ አንቺ ወደ ቤት ተመለሽ፣ እኔ ሂጂ ጽዮንን ይዣት እመጣለሁ ብሎ ወደ ጽዮን ያለችበት ቦታ ሄደ ማለት ነው። እና ኤፍራታ ከዛ በኋላ እዛ መቃብሩ ቦታ ሄዳ እንደዛ ካለቀሰች እና ረዥም ጊዜ መቃብሩ ቦታ ከቆየች በኋላ ተመልሳ ለመሄድ ስትሞክር እያዞራት መቀመጥ ለመውደቅ እየተንገዳገለች እያለ ወንድሞቿ ነበረ አግዘዋት ወደ ቤት እንድትመለስ ያደረጓት። ነገር ግን እሷ ወደ ቤት አልተመለሰችም። መንገድ ለመንገድ እንግዲህ እየተሯሯጠች እንዳበደ ሰው እየሆነች እየተሯሯጠች እንዲሁም ደግሞ የሰፈር ልጆችን እያባረረች እና በዚህ መንገድ እንዳታልፉ፣ በዚህ መንገድ ማንም እንዳያልፍ፣ ማንም እንዳያይኝ እያለች ዳስ የሆነች ቦታ ላይ ገብታ ቤት እንደሚሰራ ሰው አድርጋ እየኖረች ነበር እና እናቷ ገኒ ደግሞ እንደዛው ይዛ ምግብ ይዛላት ሄደች። ምግብና ውሃ ይዛላት ስትሄድ ለምንድን ነው ለስላሳ ያላመጣሽልኝ ብላ በጣም ጮክ ብላ ተናገረቻት። እኔ ለስላሳ አላመጣውም፣ ምግቡን በልተሽ ውሃ ጠጪበት ብላ መልስ ሰጠቻት። ከዛ በኋላ ምግቡን ቶሎ ቶሎ በላች። እርቦኛል እኔ ብላ
ተቀብላ ቶሎ ቶሎ በላች ማለት ነው። በጣም ነው የምታሳዝነው። በስተመጨረሻም እንግዲህ ለእናቷ ምግቡን ሰጥታ እሷ ወደ ቤት ስትመለስ ኤፍራታ በኪስ እኛ ኪስ ባዶ አንመልስም፣ ምግብ ያመጡልንን ሰዎች እኛ ባዶ እጅ አትሄጂም፣ ያመጣሽልኝ ምግብ እኔም ደግሞ የምሰጥሽን ይዘሽ መሄድ አለብሽ ብላ ኪስ ውስጥ ድንጋይ አድርጋ ሌላም ነገሮች ቆሻሾች ነገር አድርጋ ይዛ እንድትሄድ አደረገቻት። ምንድነው ኪስ ውስጥ የምትጨምሪልኝ ስትላት ምግብ ይዘሽልኝ መተሻል፣ ባዶ ኪሱን ይዘሽ እንድትመለሽ አልፈልግም ብላ ኪስ ውስጥ ድንጋይ አድርጋ ልሰጣት ስትል እናቷ ገኒ ትታት ወጣችና ሄደች ማለት ነው። በስተመጨረሻውም ግን ኤፍራታ ወደ ቤት ተመልሳ ወደ ቤት ከተመለሰች በኋላ ለረዥም ጊዜ ተኝታ ነበረ። ከዛ ከተኝታ ስትነቃ ናታን ባሏ ቤት መጣ። ከአጠገቧ ቆሞ ነበረ። ምን ፍለጋ እዚህ መጣክ? ለምንድን ነው የመጣከው? ብላ ጮክ ብላ ተናገረችው። እንግዲህ ገኒ እናቷ ተኝተሻል እንዴ? ተነሺ ወደ ላይ ውጪ ስትላት ቆይ እዚህ ነው ማውራት የምፈልገው አላት። ግን እናቷም እንግዲህ ትታቸው ሁለቱን ትታ እሷ ወደ ላይኛው ቤት ስታልፍ ናታን ባሏ ብዙ ነገሮችን አወራት። ኤፍራታም እንግዲህ እንደ መጀመሪያችን መሆን አንችልም፣ እዛ ቤት መመለስ አልፈልግም፣ ብዙ ነገሮችን እዛ አጥቻለሁ፣ እዛ ከሄድኩኝ ልጄን ነው ማስታውሰው እና ወደዛ ቤት ተመልሼ መኖር አልፈልግም ብላ ለናታን ተናገረችው። ናታም ደግሞ እኔና አንቺ ከተፋቀረን ሁሉም ነገር ከኔና ካንቺ በኋላ ነው እየመጣው ሲላት፣ እንደዚህ እንድትለኝማ አልፈልግም፣ በልጄ እንደዚህ ብለክ እንድትናገረኝ አልፈልግም ብላ አፋፉን አለችው ማለት ነው። እንግዲህ በስተመጨረሻውም ናታን ከኤፍራታ ጋር አውርተው ከጨረሱ በኋላ ሊሄድ ሲል ናታን ብላ በር ላይ ያዘችው። እሱም ደግሞ ሰክራ ነበረ፣ መጠጥ ቤት ነበረች እና ወንድሞቿ ሊያመጡት ሲሉ ተዋት እኔ ነኝ እማመጣው ብሎ እናትየዋንም አረጋጋት። እንግዲህ በቀጣይ ምን እንደሚለቀቅ አብረን የምናየው ይሆናል። ሲለቀቅ የማቀርብላችሁ ይሆናል ማለት ነው። ናታን ጽዮንን ሊያመጣት ሄዷል። እዛ ቦታ ላይ ያገኛታል ወይስ ጽዮን ብቻዋን ነው ወደ ቤት የምትመለሰው የሚለውን አብረን የምናየው ይሆናል በቀጣይ ቪዲዮ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ሀገራችንን ሰላም ያደርግልን። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ